ሰላም እንዴት ናችሁ? ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በዛሬው ቆይታችን ላይ በአፍሪካ ቀንድ ላይ ያለውን ውጥረት ይበልጥ የሚያባብስና አንድ ደረጃ እያሳደገ እንዲሁም ደግሞ ኢትዮጵያ ወደ ቀይ ባህር እንዳትገባ የተለያዩ እንቅስቃሴዎችን በማድረግ የተጠመዱት ግብጽ፣ ጅቡቲ፣ ኤርትራ እንዲሁም ደግሞ ሌሎች የነሱ ደጋፊ ሀገራትን ጭምር ያስደነገጠና አጣብቂኝ ውስጥ የከተታቸው አደገኛ ውሳኔን እስራኤል አሳልፋለች። እስራኤል ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅናን ሰጥታለች። የእስራኤል መንግስት ለራስ ገዟ ሶማሌላንድ የሰጠው የሉዓላዊ አገርነት እውቅናን ተከትሎ ኢትዮጵያ የራሷ የሆነ እድል ከፍቶላቸዋል። ወይም ደግሞ ኢትዮጵያ በዚህ ውሳኔ አማካኝነት አዲስ የተባለ አስገራሚ እንዲሁም ደግሞ ወደ ቀይ ባህር እንዳትገባ የተለያዩ ወጥመዶችን እየዘረጉባት ያሉት ግብፅና ኤርትራን ወጥመዳቸውን የሚበጣጥስ እድልም በእጇ አስገብታለች። ከዛም በተጨማሪ በራስ ገዟ ሶማሌላንድ እና በእስራኤል መንግስት መካከል በተደረሱ ስምምነቶች እስራኤል በዓለማችን ላይ ስትራቴጂክ የሚባል ወሳኝ እንቅስቃሴዎችን የማድረግ እድልን የሰጣትን ስምምነት እንደፈረመች ጭምር እየተገለጸ ነው የሚገኘው። የእስራኤል መንግስት ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅና ሲሰጥ በምትኩ ምን ወሰደ የሚለውን እንዳልሰማችሁት እርግጠኛ ነኝ። በሱ ጉዳይ ላይ ሰፊ ትንታኔን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ለዘመዶቻችሁ መረጃው እንዲደርስ እንድታጋሩልኝ እጠይቃችኋለሁ። በድጋሚ ፍሬህይወት ዮሐንስ ነኝ። ወደ መረጃው ተሻገርኩ። ጃንዋሪ 2024 የኢትዮጵያ የቀይ ባህር ጥያቄ ወይም ደግሞ ኢትዮጵያ የባህር በርና ወደብ ለማግኘት የምታደርገውን ጥረት ተከትሎ ከራስ ገዟ ሶማሌላንድ ጋር ስምምነት ላይ የደረሱበት ወቅት ነበር። ታዲያ በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመው የመግባቢያ ስምምነትን ተከትሎ በአፍሪካ ቀንድ ላይ ተቀዛቅዞ የነበረው የፖለቲካ ውጥረት እንደ አዲስ ያበበበት እንዲሁም ደግሞ ሀያላን ሀገራት ጭምር በዚህ ውጥረት ላይ እስከዛሬ ድረስ እየተሳተፉበት ያሉበት ሁኔታን የፈጠረ እርምጃም እንደነበረ የሚታወቅ ነው። ኢትዮጵያ ባለፉት 3 አስርት ዓመታት ከቀይ ባህር ርቃ ከቆየች በኋላ ዳግም ወደ ቀይ ባህር በመመለስ የገቢ ወጪ ንግድ እንቅስቃሴዋን በራሷ ወደብ ላይ ለማድረግ በምታደርገው ጥረት ከራስ ገዟ ሶማሌላንድ ጋር የ20 ኪሎ ሜትር የቀይ ባህር ዳርቻን በ50 ዓመት የሊዝ ስምምነት እንዲሁም ደግሞ በበርበራ ወደብ ላይ መጠቀም የሚያስችላትን ስምምነት መፈጸሟ የሚታወስ ነው። በኢትዮጵያና በራስ ገዟ ሶማሌላንድ መካከል ጃንዋሪ 2024 ላይ የተፈረመው ስምምነት ታዲያ ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅናን ሰጣት እንዲሁም ደግሞ የኢትዮጵያ ኤርላይንስ ድርሻን ጨምሮ ልታገኝ የሚያስችላት ስምምነት እንደነበረም ጭምር እየተገለጸ ይገኛል። በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመው የሁለትዮሽ ስምምነትን ተከትሎ በአፍሪካ ቀንድ የሚገኙ ሀገራት ኢትዮጵያ ወደ ቀይ ባህር እንዳትገባ ወይም ደግሞ በቀይ ባህር ዳርቻ ላይ እንቅስቃሴ ማድረግ እንዳትችል የተለያዩ ወጥመዶችን ሲዘረጉም ቆይተዋል። ከነዚህ ሀገራት መካከል ግብጽ፣ ኤርትራና ሶማሊያ የተጫወቱት ሚና ቀላል እንዳልነበር ጭምር የሚታወስ ነው። በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመው ስምምነት ተከትሎም የግብጽ የኤርትራ እንዲሁም ደግሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በጋራ በመሆን የአስመራው ስምምነት የሚባል የሶስትዮሽ ጥምረትን በመፍጠር ኢትዮጵያን ከቀይ ባህር ለማራቅና ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የደረሰችበትን ስምምነት ለማፍረስ የሚያስችሉ እንቅስቃሴዎችን ባለፉት ጊዜያት ሲያደርጉ ቆይተዋል። ታዲያ በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመው የባህር በር የወደብ እንዲሁም ደግሞ የቀይ ባህር ዳርቻ የ20 ኪሎ ሜትር የሊዝ ስምምነትን ተከትሎ የተለያዩ ሀያላን ሀገራት በራስ ገዟ ሶማሌላንድ ላይ የሚያደርጉት እንቅስቃሴ በመጠናከሩ ራስ ገዟ ሶማሌላንድ ላለፉት ዓመታት በሶማሌ ፌደራል መንግስት ውስጥ በመካተት የሶማሌ ፌደራል መንግስት አካል ተደርጋ ስትቆጠር እንደነበር በመግለጽ ጭምር የሉዓላዊ አገርነት እውቅና ጥያቄዋን ከኢትዮጵያ የቀይ ባህር ጥያቄ እኩል በማንሳት በዓለም አቀፍ ደረጃ ሚዛን የደፋ ጥያቄ ተብሎ መወያያ አጀንዳ እንዲሆን የተባበሩት መንግስታትን ጨምሮ ሌሎች ዓለም አቀፍ ተቋማት ጭምር የሚዳስሱት አንኳር ጉዳያቸው እንዲያደርጉት ዓለም አቀፍ የሚዲያ ተቋማት የፊት ገጻቸው እንዲያደርጉት የሚያስችል እድል በማግኘቷ በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመውን ስምምነት ተከትሎ የራስ ገዟ ሶማሌላንድ መንግስት የሉዓላዊ አገርነት እውቅናን ጥያቄ አቅርቧል። ከዛ ጊዜ ጀምሮ ለራስ ገዟ ሶማሌላንድ መንግስት የሉዓላዊ አገርነት እውቅናን ይሰጣሉ ተብለው ተስፋ የተጣለባቸው ኢትዮጵያና የአሜሪካ መንግስት ሲሆኑ የአሜሪካ መንግስት በበርበራ ወደብ ላይ የወታደራዊ ምሽግን ከማቋቋም ጀምሮ በቀጠናው ላይ ስትራቴጂካዊ በሆነ ቦታ ላይ እንቅስቃሴ ለማድረግ የሚያስችል
የሚያስችል የሁለትዮሽ ግንኙነት ከራስ ገዟ ሶማሌላንድ መንግስት ጋር በጋራ በመስራት የሉዓላዊ ሀገርነት እውቅናን ይሰጣሉ ተብሎ እየተጠበቀም ቆይቷል። በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመው ስምምነት ራስ ገዟ ሶማሌላንድ የቀድሞ ፕሬዝዳንት ሙሴቬኒን ከስልጣን ካወረደች በኋላ ተፈጻሚነቱ እዚህ ግባ የማይባል ሆኖ ቆይቶ ግብጽ፣ ሶማሊያ፣ ኤርትራ ይህ ስምምነት ሊፈጸም አይችልም፣ ኢትዮጵያ በራስ ገዟ ሶማሌላንድ አማካኝነት በመጠቀም ወደ ቀይ ባህር ዳርቻ የምትጠጋበት እድሏ አብቅቶለታል እያሉ ባሉበት በዚህ ወቅት ላይ ያልተጠበቀችው ሀገረ እስራኤል ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ሰጥታለች። በምትኩ እስራኤል ከራስ ገዟ ሶማሌላንድ የተለያዩ ጥቅሞችን ታገኛለች። እስራኤል ለራስ ገዟ ሶማሌላንድ የሰጠችው የሉዓላዊ ሀገርነት እውቅና ለኢትዮጵያ ምን ገጸ በረከት ይዞላት መጥቷል? ኢትዮጵያ በዚህ ይፋዊ የእውቅና ስምምነት ላይ የምታገኛቸው እድሎች እንዲሁም ደግሞ እስራኤል የምታገኛቸው ድሎችና ከራስ ገዟ ሶማሌላንድ ጋር ስምምነት ላይ የተደረሰባቸው ነጥቦች ምንድናቸው የሚለውን ጨምሮ እነ ግብጽ፣ ኤርትራ፣ ጅቡቲ ምን ዋጣቸው በሚለው ጉዳይ ላይ ሰፋ ያለ ትንታኔን አቀርብላችኋለሁ። በጃንዋሪ 2024 በራስ ገዟ ሶማሌላንድ እና በኢትዮጵያ መንግስት መካከል በተደረሰው ስምምነት አማካኝነት ኢትዮጵያ ለራስ ገዟ ሶማሌላንድ ቀዳሚዋ የሉዓላዊ ሀገርነት እውቅናን ትሰጣለች ተብላ ስትጠበቅ የነበረች ሀገር ብትሆንም ከኢትዮጵያ በማስከተል ደግሞ ከአሜሪካ ጋር የነበሩ እንቅስቃሴዎች ደግሞ ሂደቶች በመኖራቸው ምክንያት አሜሪካ ለራስ ገዟ ሶማሌላንድ እውቅናን ትሰጣለች ተብሎ እየተጠበቀ ባለበት በዚህ ወቅት ላይ እስራኤል ድንገተኛ የተባለ ውሳኔዋን አሳልፋለች። የእስራኤሉ ጠቅላይ ሚኒስትር በትናንትናው ዕለት ይፋ ባደረጉት ውሳኔ አማካኝነት ከራስ ገዟ ሶማሌላንድ መንግስት ጋር በተደረሰ የሁለትዮሽ ስምምነት አማካኝነት እስራኤል የራስ ገዟ ሶማሌላንድን ካሁን በኋላ ሉዓላዊ ሀገር አድርጋ እውቅና በመስጠት የሁለትዮሽ ዲፕሎማሲያዊ ግንኙነቷን እንዲሁም ደግሞ ወታደራዊ ጥምረትን ጨምሮ ሌሎች ግንኙነቶችን አጠናክራ እንደምትቀጥል በጠቅላይ ሚኒስትሯ በኩል ይፋ አድርጋለች። ከእስራኤል ጠቅላይ ሚኒስትር ይህ ውሳኔ ከተላለፈበት ሰዓት ጀምሮ ግብጽ፣ ጅቡቲ፣ ኤርትራ፣ ሶማሊያና ቱርክን ጨምሮ የተለያዩ ሀሳቦችን ከመሰንዘር ባለፈ ተቃውሟቸውን አሰምተዋል። የአፍሪካ ህብረትና ኢጋድም ተቃውሟቸውን ያሰሙ አካላት ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የሉዓላዊ ሀገርነት እውቅናን ይሰጣሉ ተብለው እየተጠበቁ ባሉበት በዚህ ወቅት ላይ ሀሳቤን ለትንሽ ጊዜ አራዝም ያለው ወይም ደግሞ አሜሪካ ይህንን የውሳኔ ሀሳብ አራዝማ ትቆያለች በማለት እጅግ አነጋጋሪ የተባለ ሀሳብ መስጠታቸውን ኒውዮርክ ፖስት በዘገባው አካቷል። በኢትዮጵያና በራስ ገዟ ሶማሌላንድ በኩል የተፈረመው ጃንዋሪ 2024 ላይ የተፈረመው ስምምነትን ተከትሎ ኢትዮጵያ በቀይ ባህር ዳርቻ እንዲሁም ደግሞ በኤደን ባህረ ሰላጤ ላይ የ50 ዓመት የሊዝ ስምምነት በመፈጸም 20 ኪሎ ሜትር ርቀት ወይም ደግሞ 12.4 ማይልስ እርዝማን ያለውን ቦታ ከራስ ገዟ ሶማሌላንድ እንደምታገኝ እየተገለጸም ቆይቶ ነበር። ራስ ገዟ ሶማሌላንድ ለኢትዮጵያ ይህንን ቦታ አሳልፋ ልትሰጥ የምትችለው የሉዓላዊ አገርነት እውቅና ካገኘች ብቻ እንደሆነ ሲነገር ቆይቶ የሶማሌ መንግስትን መንበለው የግብጽ መንግስት፣ ኤርትራ እንዲሁም ደግሞ ጅቡቲ በጋራ በመጣመር ራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና እንዳታገኝ የተለያዩ ተቋማትን ሲያንኳኩ ቆይተዋል። ወጥመዶችን ሲዘረጉ ቆይተዋል። በመጨረሻም ግን የእነሱን ወጥመድ በመሰባበር እስራኤል ራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ የግብጽ፣ የኤርትራ እንዲሁም ደግሞ ሳውዲ አረቢያ በጋራ በመሆን በቀይ ባህር ዳርቻ ላይ የሚዋሰኑ ሀገራት ብቻ የቀይ ባህርን ደህንነት የማስጠበቅ ኃላፊነት አለባቸው በማለት የሚያራምዱትን አዲስ ፕሮፓጋንዳ ጭምር የሚያፈርስ እድል ለኢትዮጵያ መጥቶላታል። የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ማግኘቷን ተከትሎ ኢትዮጵያ 20 ኪሎ ሜትር የቀይ ባህር ዳርቻን በእጇ ልታስገባ የምችልበት እድሎች ሰፊ መሆናቸውም እየተነገረ ይገኛል። ኢትዮጵያ በዚህ የ20 ኪሎ ሜትር እዝማኔ ባለው የቀይ ባህር ዳርቻ ላይ ምን ልትሰራበት አቅዳለች? ወይስ ደግሞ ምንድነው የምታደርግበት ከተባለ ግብጽና ኤርትራን ጨምሮ እነ ጅቡቲ እና ሶማሊያ በተደጋጋሚ ኢትዮጵያ ከራስ ገዟ ሶማሌላንድ ጋር ከስምምነት ላይ ደርሳ የቀይ ባህር ዳርቻን መቆጣጠር እንዳትችል ስጋታቸውን ሲያስቀምጡ የነበረው ኢትዮጵያ ላለፉት 3 አስርት ዓመታት ከቀይ ባህር ርቃ ጠንካራ የሚባል የባህር ኃይልን በማቋቋም እየተንቀሳቀሰች መሆኗን ተከትሎ ነው። ታዲያ ኢትዮጵያ 20 ኪሎ ሜትር እርዝማን ያለው የቀይ ባህር ዳርቻን በእጇ ስታስገባ ጠንካራ እጅግ ዘመናዊ ቴክኖሎጂን የታጠቀው የኢትዮጵያ የናቫል ፎርስ ወይም ደግሞ የባህር ኃይል በ20 ኪሎ ሜትር የቀይ ባህር ዳርቻ ላይ እንደሚያርፍ ጭምር የተለያዩ ምንጮች እየገለጹ ይገኛሉ። ገና ከጅምሩም ጀምሮ ስምምነቱ ሲፈጸም በራስ ገዟ ሶማሌላንድ እና በኢትዮጵያ መካከል በተደረሰ ስምምነት አማካኝነት ኢትዮጵያ በ20 ኪሎ ሜትር የቀይ ባህር ዳርቻ ልታደርግ የምችለው የባህር ኃይሏን ማቋቋም እንዲሁም ደግሞ ለንግድ እንቅስቃሴ
የሚሆኑ የማሪታይም አክሰሶችን ማግኘት እንደነበረም ጭምር ተገልጿል። ታዲያ ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ልክ ስታገኝ ኢትዮጵያ ያለ ባህር በር ወይም ደግሞ መውጫ መግቢያ ወደብ የሌላት ሀገር ጠንካራ የተባለ የባህር ኃይልን ገንብታለች በማለት የፌዝ አሉባልታን ሲያሰራጩ ለነበሩት ግብጽ፣ ኤርትራ፣ ጅቡቲ፣ ሱዳንን ጨምሮ ሌሎች ሀገራት በሙሉ ኢትዮጵያውን ላይ ጠንካራ ዘመናዊ ቴክኖሎጂን የታጠቀ የባህር ኃይሏን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማውን አስታጥቃ በቀይ ባህር ዳርቻ ላይ በ20 ኪሎ ሜትር ቦታው ላይ ልታርፍ የምትችልበት እድል ሰፊ መሆኑም እየተገለጸ ይገኛል። ከዚህም በተጨማሪ ኢትዮጵያ እያደረገች ባለችው እንቅስቃሴ የቀይ ባህር ጥያቄዋን ተከትሎ ኢትዮጵያ በኤደን ባህረ ሰላጤ ላይ ያለውን የደህንነት ጉዳዮችን ማስጠበቅ፣ በራስ ገዟ ሶማሊላንድ እና በኢትዮጵያ መካከል ያሉ የሁለትዮሽ ግንኙነቶችን ማጠናከር፣ የሁለትዮሽ ተጠቃሚነታቸውን ደግሞ አጉልታ የማሳየት እቅድ በመያዝ ነው ኢትዮጵያ ከራስ ገዟ ሶማሊላንድ ጋር ይህን ስምምነት የተፈራረመችው። ይህንን ሀሳብ ደግሞ የተባበሩት አረብ ኤምሬት እንዲሁም ደግሞ አሜሪካ እንዲሁም ደግሞ እስራኤል ጭምር ሲደግፉት ቆይተዋል። ታዲያ በኢትዮጵያና በራስ ገዟ ሶማሊላንድ መካከል ያለው ወይም ደግሞ የተፈረመው ስምምነት ኦንጎይንግ ባለበት በዚህ ወቅት ላይ ተቀዛቅዟል በተባለበት በዚህ ወቅት ላይ ተረስቷል በተባለበት በዚህ ወቅት ላይ ሶማሊያ መንግስት ወይም ደግሞ ፕሬዝዳንቷን መቀየሯን ተከትሎ አዲሱ ፕሬዝዳንት የሶማሊላንድን የቀይ ባህር ዳርቻ ለኢትዮጵያ አሳልፈው አይሰጡም የሚሉ የተለያዩ መረጃዎች እየወጡ ባሉበት በዚህ ወቅት ላይ የሶማሊላንዱ ፕሬዝዳንት ለእስራኤል መንግስት ባቀረቧቸው የተለያዩ አስገራሚ ኦፈሮች አማካኝነት እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሰጥታለች። እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ስትሰጣ በቀጠናው ላይ ጠንካራ የሚባል የዲፕሎማሲ ግንኙነት የመሰረተችባት ኢትዮጵያ የኢትዮጵያን የቀይ ባህር ጉዞ የምትደግፈው እስራኤል ኢትዮጵያ ወደ ቀይ ባህር የምትገባበትን አማራጭ መንገዶች እንዳመቻቸችላት ጭምር የተረዱት ግብጽ፣ ኤርትራ፣ ጅቡቲና ሶማሊያን ጨምሮ እነ ቱርክ ኢትዮጵያ ወደ ቀይ ባህር የመግባቷ ጉዳይ እርግጠኝነት ላይ መድረሳቸው ተሰምቷል። በነገራችን ላይ የእስራኤል መንግስት ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ፍቃድ ሲሰጥ ግብጽ ከቀናት በፊት በአሰብ ወደብና በጅቡቲው የዶራሌ ወደብ ላይ የልማት ስራን በመስራት ኢትዮጵያ ላይ የመስፋፋት ኢትዮጵያን የመቆጣጠር ኢትዮጵያ በአሰብ ወደብ ላይ እያነሳች ያለችውን አጀንዳ ጭምር የማክሸፍ አይነት እንቅስቃሴ ወይም ደግሞ ፕሮፓጋንዳን ይዛ ብቅ ማለቷ የሚታወቅ ነው። እነዚህ ሀገራት የኢትዮጵያን የቀይ ባህር ጉዞ ለማደናቀፍ እየሰሩ ባሉበት በዚህ ወቅት ላይ ነው እንግዲህ ከግብጽ ጋር በጋዛ አማካኝነት በራፋ ድንበር ላይ ግጭት ውስጥ ያለችው እስራኤል ወይም ደግሞ በእስራኤልና በግብጽ መካከል ያለው ውጥረት እየበረታ በመጣበት በዚህ ወቅት ላይ ከኤርትራ ጋር የኤርትራ መንግስት ለኢራን መንግስት የቀይ ባህር ደሴቶችን ከማከራየት የተለያዩ አማጽያን ቡድኖችን ደሴት በማከራየት ጭምር የሚያደርገውን እንቅስቃሴ ተከትሎ ከኤርትራ ጋርም እዚህ ግባ የሚባል ግንኙነት የሌላት እስራኤል እንዲሁም ደግሞ ከነ ጅቡቲ ከሶማሊያ ጋርም ጭምር የዲፕሎማሲ ግንኙነቷ የማይነገርላት እስራኤል ከኢትዮጵያ ጋር ያላትን ጠንካራ የዲፕሎማሲ ግንኙነት ከማሳደግ በተጨማሪ ኢትዮጵያ ወደ ቀይ ባህር ብትመጣ የቀይ ባህር ሁነኛ ወይም ደግሞ ዋነኛ ዘዋሪ መሆን ትችላለች በሚለው እምነቷ አማካኝነት ለኢትዮጵያ ወደ ቀይ ባህር መግቢያ የባህር በር የምታገኝበትን እድል 20 ኪሎ ሜትር ርዝማኔ ያለው የሊዝ መሬትን የምትቆጣጠርበትን እድል ለማመቻቸት የሚያስችል ውሳኔን አሳልፋ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን እስራኤል አጎናጽፋታለች። በነገራችን ላይ የእስራኤል መንግስት ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ከመስጠቱ አስቀድሞ ባለፉት 1 ወራት በአዲስ አበባ ከፍተኛ የሚባሉ የተለያዩ ሀያላን ሀገራት መሪዎች መጥተዋል። የአሜሪካ የአፍሪካ ጦር እዝ አዛዥ የሆኑት ጀነራል አንደርሰንን ጨምሮ የተለያዩ ሀያላን ሀገራት የጦር መሪዎች አዲስ አበባ ተገኝተዋል። እነዚህ ሁሉ የነበሩ የጦር መሪዎች ግንኙነት ግብጽና የኤርትራ መንግስት ባለስልጣናት ኢትዮጵያ አንድ ጀነራል ሲመጣ ነገሮችን አጋግናና ሟሙቃት አቀርባለች በማለት የኢትዮጵያን ስም ለማጥፋት ከሚያደርጉት ጥረት ጎን ለጎን ኢትዮጵያ ድንገት ሳያስቡት እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና መስጠቷ ኢትዮጵያ ስታደርጋቸው የነበሩ የሁለትዮሽ ግንኙነት አዲስ አበባ ሲመጡ የነበሩ የጦር ጀነራሎች ፋይናላይዝ ሲደረግ ያውሉ እንቅስቃሴ በቀይ ባህር ዳርቻ ላይ ኢትዮጵያ ለምታደርገው እንቅስቃሴ ደጋፊ የሆኑ ሀሳቦችን ደጋፊ የሆኑ አቅሞችን የመፍጠር ስራ እንደነበረና እስራኤል ፋይናሊ የወሰነችው የሉዓላዊ ሀገርነት እውቅና ለራስ ገዟ ሶማሊላንድ የሰጠችው ከእስራኤል ጋር አጋር የሆኑ ሀያላን ሀገራት በአፍሪካ ቀንድ ላይ ለእስራኤልም ሆነ ለሌሎች ሀያላን ሀገራት ሁነኛ ስትራቴጂክ አጋር ለሆነችው ኢትዮጵያ ጋር ያላቸውን ግንኙነት አጠናክረው ኢትዮጵያ ወደ ቀይ ባህር የምትመጣበት አቅም
በማሳደግ ጭምር በቴክኖሎጂ በሰው ኃይል በምን በማደራጀት ጭምር በጦር መሳሪያ ጭምር በማደራጀት ኢትዮጵያ በቀይ ባህር ላይ በክብር እንድትቀመጥ የሚያስችል አቅምን ከፈጠሩ በኋላ እስራኤል እንግዲህ በይፋ ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅናን ሰጥታለች። ከእስራኤል ይህንን ውሳኔ ስትወስኑ ደግሞ የእስራኤሉ ጠቅላይ ሚኒስትር ይህንን ውሳኔ ሲያሳልፉ ጅቡቲ፣ ግብፅ፣ ሶማሊያ እንዲሁም ደግሞ ቱርክ ከፍተኛ የሚባል ውጥረት ውስጥ ገብተዋል። በነገራችን ላይ ቱርክ ከኢትዮጵያ ጋር ጠንካራ የሚባል የዲፕሎማሲ ግንኙነት ካላቸው ሀገራት መካከል ቀዳሚ ነች። ወታደራዊ ግንኙነትም አላት። ነገር ግን በቀይ ባህርና በኤደን ባህረ ሰላጤ ላይ ቱርክ ልትገነባው የምታስበው ሀያልነት ኢትዮጵያ የምትገዳደራት ከሆነ ቱርክ የብሔራዊ ጥቅሟን ለማስጠበቅ ስትል ከኢትዮጵያ ጋር ውጥረት ውስጥ ልትገባ ጭምር እንደምትችል ነው ሲገለጽ የቆየው። ስለዚህ አሁን ላይ ቱርክ ራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን የምታገኝ ከሆነ ወይም ደግሞ እስራኤል የሰጠቻትን የሉዓላዊ ሀገርነት እውቅና ሌሎች ሀገራት ጭምር እየተቀበሉ የሚያስተጋቡት ከሆነ ቱርክ በአፍሪካ ቀንድ ላይ በተለይም በሶማሊያ አካባቢ ላይ የገነባቸውን የበላይነት የሚገዳደራት ሌላ ሀያል ሀገር ይመጣል። ይህ ደግሞ ቱርክና ሶማሊያ መካከል ያለውን ግንኙነት ከማበላሸት በተጨማሪ ቱርክ በአፍሪካ ቀንድ ላይ የበላይነቷን እንዳትገነባ የሚያስችላት ነው። ይህ ደግሞ በቱርክና በአሜሪካ መካከል ያለው ውጥረት ይበልጥ አባብሶት አሜሪካ በቱርክ ላይ ልትወስደው የምትፈልገውን የበላይነት የምታረጋግጥበትን እድል የሚሰጣት በመሆኑ ቱርክ በይፋ የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን የሰጠችውን እስራኤልን ተቃውማታለች። ከዛ ውጭ የአፍሪካ ህብረት፣ የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ተቃውመውታል። ይህ ቻርተሩን አይመጥንም፣ የአፍሪካ ህብረትን ቻርተር ያገናዘበ አይደለም፣ የነፃነትና የድንበር ህጎችን ጭምር የጣሰ አይነት እውቅና ነው እስራኤል የሰጠችው በማለት አውግዘውታል። በዚህም አልነው በዚህም ዓለማችንን እየዘወሩ ከሚገኙ አያላን ሀገራት መካከል ቀዳሚ የሆነችው እስራኤል ግን ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ሰጥታለች። በነገራችን ላይ እስራኤል የሰጠችውን የሉዓላዊ ሀገርነት እውቅና አሜሪካ ልትቃወሙ አትችልም። አሜሪካ እንደውም ኦንጎይንግ ነበር፣ ከአሜሪካ ጋር ፕሮሰስ ላይ የነበረ ጉዳይ ነው። ስለዚህ አሜሪካ ይህን መነሻ በማድረግ የሉዓላዊ ሀገርነት እውቅናዋን ልትሰጥ የምትችል ሁለተኛው ሀገር ልትሆን እንደምችልም እየተገመተ ይገኛል። ከአሜሪካ በተጨማሪ ደግሞ እንደ ደቡብ ሱዳን ያሉ ሀገራትም ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ይሰጧታል ተብሎ ይጠበቃል። ከዚሁ ጋር ተያይዞ ኢትዮጵያም ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን በመስጠት ጭምር 20 ኪሎ ሜትር የቀይ ባህር ዳርቻን የመቆጣጠር እድሏን እንደምታሰፋን የተነገረው ኢትዮጵያ አሁን ላይ ግብፅ በአሰብ ወደብ በጅቡቲ ወደቦች አማካኝነት በመጠቀም ኢትዮጵያ ላይ ተጽዕኖ ለማሳደር የምታደርገው እንቅስቃሴ ኢትዮጵያ የማይናወጥና የማይቀየር የቀይ ባህር ጥያቄ እንዳላትና የቀይ ባህር መብቷን ማስከበር እንዳለባት ጭምር የሚያረጋግጥ መሆኑን ተከትሎ ኢትዮጵያ ሁሉንም አማራጮች በመጠቀም ወደ ቀይ ባህር የምትገባበትን መንገድ እንደምትፈልግ ወይም ደግሞ አማራጮችን እንደምትመለከት ነው የተነገረው። ስለዚህ እስራኤል የወሰነችው ውሳኔ ለኢትዮጵያ እጅግ ከፍተኛ የተባለ ጥቅም ከመስጠቱ በተጨማሪ ለአሜሪካም ቢሆን ስትራቴጂካዊ ቦታ ከመሆኑ አንጻር ከፍተኛ ጥቅም የሚሰጥ ነው። እስራኤል ይህንን ውሳኔ ምን መነሻ አድርጋ ወሰነች ወይም ደግሞ ራስ ገዟ ሶማሌላንድ ለእስራኤል ምን አቀረበች የሚለው ደግሞ ሌላኛው አነጋጋሪ ጉዳይ ነው። የራስ ገዟ ሶማሌላንድ መንግስት ከእስራኤል መንግስት የሉዓላዊ ሀገርነት እውቅናን ለማግኘት በሚያደርገው እንቅስቃሴ ላይ 4 መሰረታዊ ጉዳዮችን እንዳቀረበ የተለያዩ የመረጃ ምንጮች እየገለጹ ይገኛሉ። የመጀመሪያው እስራኤል የጦር ቤዟን በ300 ኪሎ ሜትር ርቀት ላይ የሁቲ አማጽያን ቡድን አሁን ላይ ከሚገኝበት ፖዚሽን ወይም ደግሞ የሁቲ አማጽያን ቡድን በቀይ ባህርና በኤደን ባህረ ሰላጤ አካባቢ ላይ እንቅስቃሴ እያደረገበት ያለው ስፔሲፊክ የሆነ ቦታ ላይ በ300 ኪሎ ሜትር ርቀት ላይ እስራኤል የጦር ቤዟን ለመገንባት የሚያስችል እድል ከራስ ገዟ ሶማሌላንድ ተሰጥቷታል። ይህ ማለት ለሶማሌላንድ የሉዓላዊ ሀገርነት እውቅናን የሰጠችው እስራኤል የጦር ቤዝ የምትገነባበት ስትራቴጂካዊ የሆነ ቦታን ከራስ ገዟ ሶማሌላንድ ኦፈር ተደርጎላት ወይም ደግሞ በእጇ ማስገባት ስለምትችል ነው። እስራኤል ይህንን እንቅስቃሴ ከማድረጓ ጎን ለጎን ደግሞ አሜሪካ በበርበራ ወደብ ላይ ወታደራዊ ምሽግ ለመገንባት የምታደርገው እንቅስቃሴ አለ። ስለዚህ አሜሪካና እስራኤል የአንድ ሳንቲም ሁለት ገጽታዎች ናቸው እየተባሉ ባሉበት በዚህ ወቅት ላይ የእስራኤል መንግስት 300 ኪሎ ሜትር ርቀት ወይም ደግሞ በ300 ኪሎ ሜትር ዲስታንስ ላይ የሁቲ አማጽያን ቡድን አሁን ላይ ካለበት አቅጣጫ ላይ ሆኖ የሚሊተሪ ቤዝ ወይም ደግሞ የጦር ቤዙን በመገንባት በሁቲ ላይ ጥቃት መፈጸም ይችላል፣ የሁቲን ጥቃት መከላከል ይችላል። ስለዚህ የቀይ ባህርና የኤደን ባህረ ሰላጤን ስትራቴጂካዊ የሆነችው ቦታ ራስ ገዟ ሶማሌላንድን የሉዓላዊ ሀገርነት እውቅናን ለመስጠት እስራኤል የመጀመሪያ በእጇ ያስገባችው ጉዳይ የጦር ቤዟን መገንባት ነው። እስራኤል የጦር ቤዟን በራስ ገዟ ሶማሌላንድ ላይ ስትገነባ ደግሞ
ኢትዮጵያ የ20 ኪሎ ሜትር የቀይ ባህር ዳርቻን በመጠቀም የምትገነባው የናቫል ፎርስ ወይም ደግሞ የባህር ኃይሏን አንድ ላይ በማጣመር ኢትዮጵያ፣ እስራኤል እና አሜሪካ የቀይ ባህር ደህንነትን ለማስጠበቅ በጋራ የገቡበትን ስምምነት ለማጠናከር የሚያስችላቸው ስለሆነ ግብጽ ምንበላት፣ ሶማሊያ ምንበላት፣ አፍሪካ ህብረት ምንበለው፣ ኢጋድ ምንበለው የትኛውም ተቋም ያዙ ይልቀቁኝ ቢልና እስራኤል የወሰነችው ውሳኔ አግባብነት የለውም ቢባል ራሱ እስራኤል የህልውናዋ መሰረት የሆነው የቀይ ባህርና የኤደን ባህረ ሰላጤ ላይ የበላይነቷን ለማስጠበቅ ስትል ውሳኔዋን እንደማትቀይረው ጭምር የተረጋገጠበት ጉዳይ ነው። ስለዚህ የኢትዮጵያ የባህር ኃይልና የእስራኤል የጦር ቤዝ በጋራ በራስ ገዟ ሶማሌላንድ ላይ የሚገናኝበት የሚጣመሩበት እድልን ያገኛል። ስለዚህ ኢትዮጵያ በቀይ ባህር ላይ እንግዲህ አማጽያን ቡድንን በመከላከል አቅሟ ልትከላከል ትችላለች፣ የጸረ ሽብር ውጊያ ልታረግ ትችላለች ተብላ የምትገመተው ኢትዮጵያ እስራኤል የጦር ቤዟን በ300 ኪሎ ሜትር ርቀት ላይ ከሁቲ የአማጽያን ቡድን አሁን ላይ ካሉበት ቁጥጥር ላይ የምትሰራ ከሆነ ኢትዮጵያ በዛ ላይ በመሳተፍ ጭምር በዓለም አቀፍ ደረጃ እውቅናን የማግኘት የበላይነቷን የማስጠበቅ እድሏን የሚያሰፋላት ነው። ለዚህ ነው ግብጽ አሁን ላይ ለምን እኔ ስትራቴጂካዊ አጋር አልሆንኩም፣ ኤርትራ ለምን ስትራቴጂካዊ አጋር አልሆንኩም፣ ጅቡቲ ራሷን ስትራቴጂካዊ የቀጠናው ሀገር ለማድረግ በምታደርገው ጥረት ላይ ያልተሳካ ሙከራዋ በጣም ውስጣቸውን በልቷቸው ተቃውሟቸውን እያሰሙ የሚገኙት። ከዛም በተጨማሪ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ካጣች የግዛቱ መጣበብ ይፈጠራል፣ ቀጣይና ጁባላንድ እና ፑንትላንድን መሰል እንቅስቃሴዎችን ያደርጋሉ፣ የስልጣን ዘመኑ ያልቃል። ግብጽና ኤርትራ እንደፈለጉ ሊዘውሩት የሚችሉት የሶማሌ መንግስት እጃቸው ላይ አይኖርም፣ ወይም ደግሞ በሶማሌ የውስጥ ጉዳይ ላይ ጣልቃ በመግባት ጭምር ለመወሰን አይችሉም። እነዚህ ስጋቶች ተጨምረው ነው እንግዲህ ተቃውሞ ይበልጥ እንዲበረታ እንዲጠናከር ያደረገው። ቱርክም ይህንን ውሳኔ የምትቃወመው የእስራኤል የጦር ቤዝ በ300 ኪሎ ሜትር የሁቲ አቅጣጫ ላይ ከመሆኑ በተጨማሪ በቀይ ባህርና በኤደን ባህረ ሰላጤ ላይ እስራኤል የምትገነባው የበላይነት ቱርክን ከጨዋታ ውጭ ያደርጋታል። ይህን ደግሞ አሜሪካ ጥብቃ የምትፈልገው ጉዳይ ነው። ስለዚህ አሜሪካና እስራኤል በጋራ በመጣመር ቱርክን ከቀይ ባህር ሜዳ ላይ ለማስወጣት የሚያደርጉት ጥረትም እንደሆነ ጭምር ነው እንግዲህ የተገለጸ ያለው። በአፍሪካ ቀንድ ላይ ያለውን ውጥረት አባብሰውታል። ደን ደግሞ በአሜሪካ በእስራኤል በቱርክ መካከል ያለው ውጥረት የሚያባብሰዋል። ከዚህ ውስጥ ደግሞ የተባበሩት አረብ ኤምሬት አጋርነቷን ለኢትዮጵያ በመግለጽ ኢትዮጵያ ወደ ቀይ ባህር እንድትመጣ ካላት ፍላጎት የተነሳ የእስራኤልና የአሜሪካን ሀሳብ በመደገፍ ትገለጣለች። ስለዚህ የተባበሩት አረብ ኤምሬት ሀያላን ሀገራቱ በአንድ በኩል ይሰለፋሉ። የሀያላን ሀገራት አሰላለፍ ጭምር የተለወጠበት፣ የአፍሪካ ቀንድ ሀገራት ጭምር አሰላለፋቸው የተለወጠበት የውሳኔ ሀሳብ ነው። ሁለተኛው ለእስራኤል የቀረበው ኦፈር ምንድን ነው? ለእስራኤል ሁለተኛው የቀረበው ሀሳብ እስራኤል ከራስ ገዟ ሶማሊላንድ ጋር በደረሰችበት መግባባት አማካኝነት በቀጥታ የባብል አልመንደብ ወሽመጥን ለመቆጣጠር ያስችላታል። የራስ ገዟ ሶማሊላንድ ለባብል አልመንደብ መቆጣጠሪያ ቦታን ለመስራት ወይም ደግሞ ለመቆጣጠር የሚያስችል እንቅስቃሴ ለማድረግ ስትራቴጂካዊ ቦታ ነው። ስለዚህ እስራኤል የባብል አልመንደብ ወሽመጥን በመቆጣጠር የበላይነቷን ማስጠበቅ ስለምትፈልግ ከራስ ገዟ ሶማሊላንድ ጋር በደረሰችበት ስምምነት ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅናን ሰጥታታለች። ሶስተኛው በደቡባዊ አቅጣጫ የሚመጣን የኢራን እንቅስቃሴን ለመከላከል ወይም ደግሞ ኢራን ላይ በደቡባዊ አቅጣጫ ጥቃት ለመፈጸም ያስችላታል። ራስ ገዟ ሶማሊላንድ ያለችበት ቦታ ኢራን ባለችበት የደቡባዊ አቅጣጫ ላይ ነው። ስለዚህ ኢራን ከእስራኤል ጋር አሁን ላይ ያሉበት ውጥረት ከ12-13 ቀናቱ ጦርነት በኋላ ያልቀዘቀዘው የሁለቱ ሀገራት ውጥረት በኒውክሌር ስንላቸው በተለያዩ ጦር መሳሪያዎች ጭምር እየተጋጋለ በመጣው የሁለቱ ሀገራት ውጥረት አማካኝነት እስራኤል አሁንም ኢራንን በተጠንቀቅ ነው እያየች ያለችው። የኢራን ጉዳይ ሲነሳ በሳውዘርን አቅጣጫ ላይ ኢራንን ለማጥቃት ፍላጎት ያላትና በራስ ገዟ ሶማሊላንድ አማካኝነት የደቡባዊውን የኢራንን አቅጣጫ ማጥቃት የሚያስችል እድል የምታገኘው እስራኤል በአፍሪካ ቀንድ ከሚገኙ ሀገራት ከኢራን ጋር የጠበቀ ግንኙነት እንዳላት ከሚነገርላት ኤርትራ ጋር ጭምር ውጥረት ውስጥ እንደምትገባ ነው የሚነገረው። ምክንያቱም እስራኤል ሁልጊዜም የጠላቷ ጠላቷ ነው፣ የወዳጇ ጠላትም ጠላቷ ነው። ወዳጇ ማንሽ በአፍሪካ ቀንድ ላይ ኢትዮጵያ ነች። ኢትዮጵያ ስትራቴጂክ አጋሯ ነች። የኢትዮጵያን የቀይ ባህር እንቅስቃሴ የሚቃወሙት የኤርትራ መንግስት ባለስልጣናት ከኢራን መንግስት ባለስልጣናት ጋር ያላቸው የሁለትዮሽ ግንኙነት
በአይኤልቲዲ 76 የካርጎ ፕሌን የሚቀባበሏቸው የጦር መሳሪያዎች ለሱዳን የሚያቀብሉት የጦር መሳሪያ መነሻቸው ኢራን መሆኑን ተከትሎ በኢራንና በኤርትራ መካከል ያለው የሁለትዮሽ ግንኙነት በጣም ጠንካራ መሆኑን የምታውቀው እስራኤል ከኤርትራ ጋር ያላትን አሁናዊ አካሄድ በተጠንቀቅ ነው የምታየው። ወይም ደግሞ እስራኤል ኤርትራን በቀጠናው ላይ ካሉ ሀገራት በተጠንቀቅ የምታያቸው ሀገራት መካከል ነች። ስለዚህ ከኢራን ጋር ያለችበትን ውጥረት ተከትሎ ኢራንን በቀጥታም ሆነ በተዘዋዋሪ መንገድ መቆጣጠር የምትፈልገው እስራኤል ደቡባዊውን የኢራንን አቅጣጫ በመያዝ ከኢራን ጋር ወደ ግጭት የምትገባም ከሆነ ወይም ደግሞ ኢራን ወደ እስራኤል ጥቃት የምትሰነዝር ከሆነ የደቡባዊውን የኢራን አቅጣጫን በመጠቀም ጥቃት ለማድረስ የሚያስችል እርምጃዎችን የምትወስድበት አቅጣጫን ጭምር ለመቆጣጠር የሚያስችላት ነው። አራተኛው ኦፈር እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የሰጠችበት አራተኛው ምክንያት የጋዛ ሰዎችን ወደ ራስ ገዟ ሶማሊላንድ ለማምጣት የሚያስችላት ከፍተኛ አቅም ያለው የተፈጥሮ አቅም ያለው ኢኮኖሚካል አቅም ያለው ቢያለሙበት ከጋዛ የሚፈናቀሉ ዜጎች መኖር የሚችሉበት ግብጽ አሁን ላይ ራፋ ድንበር ይዘጋልኝ የጋዛ ዜጎች ወደኔ መግባት የለባቸውም እያለች የምታደርገውን ተቃውሞ ወደ እሷ እንዳይገቡ የ50 ቢሊዮን ዶላር እቅድ አውጥታ የምታደርገውን እንቅስቃሴ ሁሉ እስራኤል በአፍጢሙ የምትተክልበት እድል የምታገኘው ፖቴንሻል በሆነው የራስ ገዟ ሶማሊላንድ አቅጣጫ ነው። ወደ ራስ ገዟ ሶማሊላንድ የጋዛ ዜጎችን ማስገባት ቻለች። ከዚህ የራስ ገዟ ሶማሊላንድ ህዝብም ከፍተኛ ቁጥር የሚባል ህዝብ ቁጥር የለውም። ስለዚህ በራስ ገዟ ሶማሊላንድና በእስራኤል መካከል ያለው ግንኙነት ግብጽ ላይ የተፈጠረውን ውጥረት እንደ መተንፈሻ አድርጋ ጭምር እስራኤል ትጠቀመዋለች። ስለዚህ የራፋ ድንበርን ዘግታ ግብጽ መውጣት አይችሉም መግባት አይችሉም እያለች የምትፎክርባቸው የጋዛ ዜጎች የትም እንዳይወድቁ ራስ ገዟ ሶማሊላንድ ላይ እንዲያርፉ ጭምር የሚያስችሉ ኦፈሮችን ራስ ገዟ ሶማሊላንድ ለእስራኤል እንዳቀረበችላት እየተነገረ ነው። እነዚህን አራት ኦፈሮችን ይዛ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅናን ሰጥታለች። ደን የትኞቹ ሀገራት ይከተሏታል ካልን አሜሪካ ትከተላታለች። ኢትዮጵያ ደግሞ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ለመስጠት ብሔራዊ ጥቅሟን አስቀድማ ብሔራዊ ጥቅሟን የምታገኝ ከሆነ ወደብ የምታገኝ ከሆነ የባህር በር የምታገኝ ከሆነ 20 ኪሎ ሜትር እርዝማኔ ያለው የቀይ ባህር ዳርቻን የምታገኝ ከሆነ ኢትዮጵያ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ትሰጣታለች። ምክንያቱም ከእስራኤልም በለው ከአሜሪካም በለው አስቀድማ ኢትዮጵያ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ለመስጠት የሚያስችልና በምትኩ የመላው ኢትዮጵያውያን ጥያቄ የሆነውን ወደ ቀይ ባህር የመግባት በቀይ ባህር ላይ ተጽዕኖን የመፍጠር ሐሳብን ታስፈጽምበታለች። ስለዚህ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ስትሰጥ ከአሜሪካ በተቃራኒ አልቆመችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኒውዮርክ ፖስት እንዳወጣው ዘገባ ከሆነ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን አልከለከሉም ወይም ደግሞ እውቅና ሊሰጣት አይገባም አላሉ። ያሉት ጉዳዩን በተጠንቀቅ እናየዋለን፣ ጉዳዩን በሂደት እናየዋለን። ኢትስ ኦን ፕሮግረስ ነው የተባለው። ኦን ፕሮግረስ ከተባለ ደግሞ አሜሪካ ስትራቴጂካዊ አጋር የሆነችው እስራኤል የገባችበትን ነገር ሳትገባበት ቀርታ አታውቅም። እስራኤል የወሰነችውን ውሳኔ ሳትወስን ቀርታ አታውቅም። ከዛ ውጪ አሜሪካ የቀይ ባህር ደህንነትን የማስጠበቅ ፍላጎት አላት። ያን ለማድረግ ከኢትዮጵያ ጋር ከስምምነት ላይ ደርሳለች። ያን ለማድረግ ከእስራኤል ጋር ስምምነት አላት። ይህን ለማስፈጸም የሚያስችላቸውን እድል ደግሞ እስራኤል ራሷ ይዛ መጥታለች። ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሰጥታለች። ይህን እንቅስቃሴ ታዲያ አሁን የአብርሃሙን ስምምነት በመፈራረም ፋይናላይዝ አድርገው ያጸድቁታል። ከዛ በኋላ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በውጭ ጉዳይ ሚኒስትራቸው ባድር አብደላቲ በኩል እያወጡት ያሉት መግለጫ ግብፅን መቀመቅ ውስጥ የሚከታት ነው። ግብፅ የሶማሊን ስትራቴጂካዊ አቅጣጫዎች በመጠቀም ድንበሮቿን በመጠቀም ወታደራዊ አሰላለፍ በመፍጠር ኢትዮጵያ ላይ ጥቃት መፈጸም ስታደርግ የነበረው ጥረት እንቅስቃሴ በሙሉ ማያዋጣት መሆኑን የምትረዳበት ጊዜ ላይ ነው። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ደግሞ በተመሳሳዩ በውስጣዊ ጉዳዮች ውጥረት ላይ ነው ያሉት። ያን የውስጣዊ ጉዳዮቻቸውን ሳይፈቱ ከአሜሪካ መንግስት ጋር ውጥረት ውስጥ መግባት አይችሉም። ከአሜሪካ መንግስት ጋር ውጥረት ውስጥ የሚገቡ ከሆነ ደግሞ ምን ሊፈጠር እንደሚችል we all knows። ስለዚህ ሶማሌ ፕሬዝዳንት ሐሰን ሼክ መሐመድ የግዴታ ውዴታ ነው የሚባለው
ላይክ ብዙም ደስተኛም ሳትሆን የግዴታ የምትወደው ነገር አለ። ስለዚህ ይህንን ይቀበሉታል ተብሎ ይጠበቃል። ኢትዮጵያ ግን የ20 ኪሎ ሜትር የቀይ ባህር ዳርቻን በእጇ የምታስገባበት እድል እንደሆነ ጭምር እየተነገረ ነው የሚገኘው። በጥቅሉ ለራስ ገዟ ሶማሌላንድ የተሰጣት የሉዓላዊ ሀገርነት እውቅና ጥቅል ሀሳቡ ይሄ ነው። ኢትዮጵያ ተጠቃሚ ነች፣ እስራኤል ተጠቃሚ ነች፣ ራስ ገዟ ሶማሌላንድ ተጠቃሚ ነች። ከዛም በተጨማሪ የተባበሩት አረብ ኤምሬት፣ አሜሪካም ተጠቃሚ ናቸው። እነ ግብፅ፣ እነ ኤርትራ፣ እነ ጅቡቲ፣ ሶማሊያ፣ ቱርክ ደግሞ ኢትዮጵያ ወደ ቀይ ባህር እንዳትገባ የዘረጉት ወጥመድ የበጣጠሰ አይነት የውሳኔ ሀሳብ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ መረጃው ለሌሎች ለወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ እጠይቃችኋለሁ። አብራችሁኝ ስለቆያችሁ በድጋሚ እጅግ አድርጌ አመሰግናለሁ። በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ። መልካም ጊዜ